በራው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበዳ አርጎ ራስን ማቅረብ ልክ አይደለም በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም በርግጥ አለማሰቤ ነው በጣም የሚያናድደው ምክንያቱም ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበር ካሴቱ ሻሸመኔ ነው የተቃጠለው ፈርዷል እግዚአብሔር ይላል አንድ ያጭበርባሪ ሰው ካሴት ተቃጥሎ ክቡር የሆነውን የእጆቹን ፍጥረት የሚያጠፋ እግዚአብሔር እንዳለ በፍጹም አላውቅም ነበር እስቲ ሰምተነው እንመለስ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው የምር ደም ያንቀለቀላል ሲባል ሰምቻለሁ ለካ እውነት ነው በእጆች የጠፉ ሰዎች ደም ሲያቃዥህ ይኖራል ፍርዱን ደግሞ በመድር ያለ ፈራጅ ንጉስ ለፍርዱ እጁን ሲያነሳ ማረፊያ አንተ ትሆናለህ እስከዛ ግን ይግባይ ለመድኃኒዓለም ገለባጭ ለምድሩ ንጉስ እንላለን ኦርቶዶክሳውያን ካራጆቻችን ጋር ነው ተሰልፈን ያለነው ልብ በሉ ይመዝገብ ይቀመጥ ኢትዮጵያዊ ሙት አይወቅስም የመጀመሪያ እንደው ሃይማኖቱን እንተው እንደ ባህል ሙት አይወቀስም ሙታንን ነው የወቀሰው በጋሻው ምን አድርገው ነው እየሞቱ ያሉት ኖረው አሁን የሚሞቱ ሰዎች ፍለፊት ይሄንን ቢናገረው ምናልባት ሟች እሱ ይሆን ነበር እንደ ሰውኛ ለምንድነው ሙት አይወቀስም የሚባለው ቆሞ መከራከር ስለማይችል ነው እንደውም ስናወራ ኮምን ይባላል ሙትስ ወቃሽ አያድርገኝና አይደለም ሁለተኛ ደግሞ እንደ ሃይማኖት ሰው ስናየው ይሄ ሰውዬ እውነትም ተገልጦልኛል ደግሞም የሰፈረበት ቤት ነው ባዶነትን የሰፋበት አንቱታን ያገኘበት ቤት ነው ኢትስ ኦኬ ሰው በተለያየ ምክንያት የእናት ቤት ወጭት ሰባሪ ይሆናል ወንጌልን ሀብላ ያስተማረችው ቅድስት ቤተክርስቲያን እናት ቤተክርስቲያኑን የጡት ነካሽ ነው የተነሳው ወጭት ሰባሪ ሆነው በጋሻው ደሳለኝ እንግዲህ ባይሰሞን ከተናገረው ንግግር እጅግ በጣም ብዙ ኦርቶዶክሳውያንን ብቻ አይደለም ፕሮቴስታንታን አይወክለንም ብለው ድምጻቸውን ያሰሙ ሙስሊም ወገኖቻችንም ጭካኔው በዚህ ልክ እንዴት የሃይማኖት ሰባኪ ሊሆን ይችላል ይያሉ እየተቃወሙት ይገኛሉ እንግዲህ ጋዜጠኛ ወንድማችን ነጋሽ በረዳም ይሄንን ሰው እንዲህ አልጠብቀውም ነበር በጋሻው ለካ ይሄን ያህል የወረደ ሰው ነው ሲል ተናግሯል ማለት ነው እንዲም ደግሞ ከሐቀኛና ሚዛናዊ ከሆኑ ፕሮቴስታንት ወንድማችን ጌዲዮን በላይ ጋራ ሰፊ የሆነ ውይይት አድርገዋል በጋሻውና እርሱ በተናገረው ዙሪያ እንዲም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚተነኩሱ ነገር የሚፈልጉ ጠባጫሪ የሆኑ ብሽሽቅ ውስጥ የሚገቡ ሌላ ዓላማ የሌላቸው ኦርቶዶክሳት ቤተክርስቲያንን መሳደብ ማንቋሸሽ ስራቸው ያደረጉ ወንጌላቸው ቤተክርስቲያንን መንቀፍ የሆነላቸው ሰዎችን እነበጋሻው ትዝታውን እንዲሁም ደግሞ ሌሎችን ቲክታክ ላይ በተለያዩ ማህበራዊ ሚዲያ ላይ ኦርቶዶክሳዊት ቤተክርስቲያንን የሚሳደቡ የሚያንቋሽሹ ወንድሞችን እህቶችን በዚህ ዙሪያ ውይይት አድርጓል በተለይ በበጋሻው ዙሪያ ጌዲዮን በላይ ሰጠው ድንቅ ነገር አለ እስኪ እሱን ላሳያችሁ የእግዚአብሔር መንግስት ሁሉ ጊዜ ፍቅርና ምህረትን የምትይዘው እና የበጋሻውን ሳየው አይዶን ነው በጋሻው ብዙ አላቀው ያው በሚዲያዎች ከማየው ባሻገር ማለት ነው በፍጹም ክርስቲያናዊ እንዳልሆነ ስለገባኝ ይሄ ነገር ደግሞ የእያንዳንዳችን ጉዳይ ስለሆነ ይሄ ፕሮቴስታንትን አይወክልም የበጋሻው ስብከት ኢቭን ተሐድሶችን አይወክልም በጋሻው ጋር የሚቆም ነው እና የበጋሻው ኢማቹሪቲ ነው የሚለውን ነገር ክሊር ለማድረግ ፈልጌ ነው ከዛ በፊት ግን ብዙ ትላልቅ የምላቸው አባቶቼ ጋር ደውዬ ሊንኩን ልኬላቸው እስቲዩትና አስተያየት ስጡኝ አልኳቸው
ሁሉም ነው የደነገጡት እያንዳንዱ በኔ ዙሪያ ያሉ ያሳደጉኝ ፕሮቴስታንት አባቶች ይሄ በፍጹም የፕሮቴስታንት አቋም አይደለም እኛ የምንሰብከው ምህረትን ፍቅርንና ርህራሄን ነው ፕላስ አርሲ ላይ የተገደሉ ያሉት ሰዎች ኦርቶዶክሳውያን ብቻ አይደሉም ፕሮቴስታንቶችም ብዙ እየተገደሉ ነው እና ይሄንን ነገር አብረን ልናወግዘው አብረን ልንቃወመው የሚገባ ነገር ነው የበጋሻው አቋም እንደ ቀደም እንደተናገርከው የዛሬ 8 ወር የሚነገር የዛሬ 2 ዓመት የበጋሻው ብቻ ነው ይሄንን ነገር ክሊር ለማድረግ ነው እና የበጋሻው አቋም ነው የፕሮቴስታንት አይደለም እንደ ፕሮቴስታንትም የምናፍርበት ነገር ነው ይሄንን ነገር ክሊር ለማድረግ ነው የመጣው እንደነበጋሻው አይነቱ የወንጌል ዕውቀት ከውስጥ ያለቀባቸው ጾርን መስበክ የጀመሩ አሉ ሌሎችም አሉ ቤተክርስቲያን ስትፈርስ በህልማችን አየው ሲሉ የነበሩ ሳይተኙ የፖለቲካ ተልኮን የሚያራግፉ ሰዎች አሉ ምንድነው ከኛ ቤት ወደናንተ የሚመጡ ከናንተ ደግሞ ወደኛ የሚመጡ በነፃ ዝውውር የሆነ ሰሞን አጀንዳ መሆን የሚፈልጉ ሰዎች አሉ መተው ብጥብጥ የሚያደርጉንና እንደው ስለነዚህ ሰዎች ባይዘይ ስተቱ የኛ ነው የጋራ ችግር ነው ለምሳሌ እኔ ላይ 25 ዓመት የቆየሁበትን ፕሮቴስታንት እምነት እቺ አንተ ጋር ስመጣ በአንድ ጊዜ ካነገስከኝ ስተቱ ያንተን ስርዓት አላቀም በቃ አዲስ ነው የመጣሁት መሆን ያለበት ቁጭ ብሎ መማር በጣም የምወደው ወንድማችን እንዳለ በቅርብ ነው የተጠመቀው አይደል በጣም ከማከብረው መጋቤ በላይ ሲሰራ ነው መለከተ እኔ እንዳልከሬ ሊቀናቱ ደስ ይለኛል ምናምን ነው ፕሮቴስታንት ስለሆንኩኝ ግን እንትን የምለው ቁጭ ብለው ቢማር የተወሰነ ጳውሎስ እኮ አገልግሎት ከመውጣቱ በፊት ምድረበዳ ሄዶ 15 ዓመት ወንጌልን ከክርስቶስ ከራሱ ተምሮ ምናምን ነው የመጣው አይደል ጊዜና ማቹሪቲ በጣም የተገኘ የበጋሻው ደሳለኝ ንግግር እንዲሁ አካላዋቂነት ዝነኛ ለመሆን የአንድ ሰሞን አጀንዳ ለመሆን ከመፈለግ አቋያ ነው ተብሎ የሚታለፍ አይደለም በህግ የሚጠየቅበት አግባብ አለ ለታሪክ መቀመጥ አለበት የተሰነዶ ምክንያቱም በኦርቶዶክሳውያን ጭፍጨፋና መከራ ሐዘን ላይ በግልጽ የሆነ ጄኖሳይድ ነው ማለት ነው የጋበዘ የፈጸመው እንግዲህ እንደምታውቁት እንዲህ ያለው ነገር በሚዲያ ሲነገር ምን ያህል ለገዳዮቹ ኃይልና ጉልበት እንደሚሆን ስለዚህ እሱ ከገዳዮቹ ጋር እኩል ሆኖ እንደሚሰራ የሚያሳውቅ ንግግር ስለሆነ ይሄንን ምናልባት እንግዲህ ዶክተር ዮናስ የተናገረው ንግግር ልጠቀምና ይሄንን እንኳን የዘር ማጥፋት የሚፈጽሙ ወንጀለኞች እንኳን እንዲህ ብሎ አይናገሩ በግልጽ ማለት ነው ገዳዮቹ እንኳን እንዲህ ብሎ የሚያናገሩ ናቸው የገዳዮቹ አባላት እንኳን አላደረግንም ብሎ ይክዳሉ ማለት ነው እርሱ ግን በዚህ ልክ በጋሻው ከገዳዮቹ ጋር በላይ እንዲያምን እንዲገለን ሆኖ የተነሳበት ምክንያት ምን እንደሆነ በህግ መጠየቅ መቻል አለበት በዚህ ልክ ኦርቶዶክሳዊት ቤተክርስቲያንን መዝለፍ በዚህ ልክ ኦርቶዶክስ ቤተክርስቲያን በሞታችን መቀለድ ተገቢ አይደለም የእጁን የሚያገኝበት ህግ አግባብ ስራ ስላለ ማለት ነው እሱን እናደርጋለን ማለት ነው ይሄን እንግዲህ ሁላችንም ልንዘው የሚገባ ነገር ነው የሚገሉን ሳይፈሩ መብታችንን ለማስከበር አንፈራም ያላችሁ ኮሜንት ላይ ጻፉልኝ ኦርቶዶክሳውያን እንደምን ሰነበታችሁ ለዕለቱ የተዘጋጁትን ዜናዎች ለእናንተ አድርሳለሁ አብራችሁን ቆዩ በቅድሚያም በጋሻው የተባለ ግለሰብ መከራና ችግር በኦርቶዶክሳውያን ላይ የሚደርሰው የቀደሙ አባቶቻችሁ ግፍና በደል ነው በማለት መከራ በደረሰባቸው ኦርቶዶክሳውያን ላይ መሳለቁ ብዙ ኦርቶዶክሳውያንን ያስቆጣ ሲሆን ለዚህም ደግሞ የእርምት እርምጃ ሊወሰድበት ይገባል ሲሉ ኦርቶዶክሳውያን ድምጻቸውን ሰጥተዋል የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ሲሉ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ሐሳባቸውን አስቀመጡ ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል ሲሉ ማጽናንተዋል ብፁዕ አቡነ ይስሐቅ በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ከሰሙበት ጊዜ ጀምሮ እጅግ ማዘናቸውንና ለሞቱት ዕረፍተ መንግስተ ሰማያት ቤተሰባቸውን ላጡ ደግሞ መጽናናትን እንዲሰጣቸው ተመኝተዋል ብፁዕነታቸው የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ብለዋል
እርስ እንዋደድ ዘንድ የታዘዝነው የአምላክ ቃል ወደ ጎን በመተው ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል በማለት መልእክታቸውንም አስተላልፈዋል። ከነዚህ ከተገደሉት ምዕመናን በወላይታ ሶዶ ክርስቲያን ሆስፒታል ሕክምናውን እየተከታተለ የሚገኘው እድሜው 4 ዓመት የሆነውን ሕፃን ላይ እንዲህ አይነት ጭካኔ የተሞላበትን አረመኔያዊ ተግባር መፈጸም እጅግ አስነዋሪ ተግባር ነው ያሉት ብፁዕነታቸው ቆም ብለን ማሰብና ወደ ልቡናችን መመለስ የሚገባበት ዘመን ስለሆነ ለቤተክርስቲያናችን በአንድነት ዘብ የምንቆምበት ጊዜ ላይ መድረሳችንን ያሳያል በማለትም አጽንኦት ሰጥተዋል። ይህ ሕፃን በደረሰበት አደጋ ሕክምናውን አጠናቆ እስከሚወጣ ድረስ ድጋፋቸውን እንደማይቋረጥ የገለጹት ብፁዕነታቸው አስፈላጊውን ድጋፍ እንዲደረግ በሀገረ ስብከቱ ለሚገኙ ገዳማትና አድባራትም መመሪያ ሰጥተዋል።